እስከመጨረሻ ድረስ እንደምወዳችሁ እናንተም ታውቃላችሁ። የእውነተኛ ፍቅር ምልክቶችን 4 ነጥቦችን እንመልከት። የመጀመሪያው ነጥብ መግባባት ነው። በተፈቃቃሪዎች መካከል አንዳቸው ለአንዳቸው መግባባት ይኖርባቸዋል። ትውውቁ ካለ መግባባት፣ አንዳቸው ለአንዳቸው ልብ ለልብ መግባባት ይኖርባቸዋል። ካልተግባቡ የእውነተኛ ፍቅር ምልክት ማምጣት አይቻልም። ሳትግባቡ አትጋቡ የሚል የወጣቶች አጀንዳ አለች። መግባባት መሰረታዊ ነው። በየትኛው መንገድ መግባባት መሰረታዊ ነው። ከተግባባችሁ ነው ሁለተኛው የሚከተላችሁ። ሁለተኛው ምን መሰላችሁ? መከባበር ነው። ስትግባባ ነው የምትከባበረው። ካልተግባባ አትከባበርም። ለምሳሌ እኛ ሳናቃቸው ብዙ የምንናገራቸው ሰዎች አሉ። ብዙ የምንደፍራቸው በንግግራችን በጨዋታችን የምንደፍራቸው ሰዎች አሉ። ብንግባባቸው ኖሮ አንደፍራቸውም። አያችሁ፣ በፍቅር ውስጥ መደፋፈር የሚመጣው ሳትግባቡ ስትቀሩ ነው። ከተግባባችሁ ግን በሚገባ አንዳችሁ ለአንዳችሁ ልብ ለልብ ከተግባባችሁ ምን ይመጣል? ሁለተኛው መከባበር ይመጣል ማለት ነው። እንግዲህ የእውነተኛ ፍቅር መሰረት ወይም ምልክት ምንድነው? ክብር ነው። መከባበር፣ አንዳቸው ለአንዳቸው መከባበር። ሶስተኛውን እንቀጥላለን። እንግዲህ የፍቅር ምልክቶች 3 እና 4 ደግሞ ተስፋና ታማኝነት ናቸው። እንግዲህ የመጀመሪያውን ብለናል መግባባት፣ ቀጥሎ መከባበር፣ ሶስተኛው ተስፋ ነው። እንግዲህ መግባባት ካለ ምን አለ? መከባበር አለ። መከባበር ካለ ምን አለ? በመካከላችሁ ምን ይጥላል? ተስፋ ይስላል ማለት ነው። ተስፋ ካለ ደግሞ ምን ይዞ ይመጣል? ታማኝነት ይዞ ይመጣል ማለት ነው። ስለዚህ ተስፋ የሚኖራችሁ ሰው፣ ተስፋ የምትጥሉበት ሰው ምን ያላችሁ ሰው ነው? የምትግባቡት፣ የምትከባበሩት። ከዛስ ተስፋ ይስልላችኋል ማለት ነው። ተስፋ ምን ያመጣል? ታማኝነትን ይዞ ያመጣል ማለት ነው። ስለዚህ 4ቱ ነጥቦች ወሳኝ ናቸው። ለእውነተኛ ፍቅር ምልክቶች 4 ነገሮች ማየት አለባችሁ። ያ ማለት ሌላ ምልክቶች የሉም ማለት አይደለም። እኛ አሁን ባለንበት አውድ መሰረታዊ ምልክቶችን ነው እያየን ያለ ነው እንጂ ብዙ ምልክቶች አሉ። ግን እነዚህ 4 ነጥቦችን ማየት አለባችሁ በህይወታችሁ። አንደኛው እንግዲህ እምብያችኋለሁ፣ መግባባት፣ ክብር፣ ተስፋ፣ ታማኝነት። እንግዲህ ታማኝነት ሁሉን ይጠቀልላል ማለት ነው። የለፋችሁበትን ዋጋ ያሳያል። ታማኝነት የለፋንበትን፣ የተጓዝንበትን፣ የተግባባንበትን፣ የተከባበርንበትን፣ ተስፋ የጣልንበትን ጊዜዎች ሁሉ ምን ይላል? ዋጋ ያሳያል፣ ይተምናል። ታማኝነት እዚህ ለዛ ሰው እርስ በርሳችሁ ታማኝ ስትሆኑ ለመጣችሁበት ጉዞ ሁሉ ዋጋችሁን ያሳያል። ታማኝ የማይሆን ሰው ላለፈበት ጉዞ ዋጋ የማይሰጥ ሰው ነው። ስለዚህ 4 ነጥቦችን ተግባራዊ ማድረግ እና እነዚህን ምልክቶች በመካከላችሁ ማየት ይገባቸዋል። እስከ መጨረሻው ወዳቸዋል።